ወዳጄ አንድ ጥያቄ ልጠይቅህ። በህይወትህ ሁሉ ነገር የተዘጋብህ ያህል ተሰምቶህ ያውቃል? የሄድክበት መንገድ ሁሉ ኮረኮንች፣ ያመንከው ሰው ሁሉ ከዳተኛ፣ የሰራኸው ስራ ሁሉ ውጤት አልባ ሆነብህ። እኔ ግን ማን ነኝ? ለምንስ እኖራለሁ ብለህ ራስህን ጠይቀህ ታውቃለህ? ምናልባት አሁን ያለህበት ቦታ ህልምህ የነበረው ቦታ ላይሆን ይችላል። ምናልባት በገንዘብ ችግር፣ በፍቅር ግንኙነት መፍረስ ወይም በከባድ የህይወት ውድቀት ውስጥ አልፈህ ይሆናል። ልብህ ተሰብሮ ተስፋ ተማጦ ልክ ጨለማ ክፍል ውስጥ ብቻህን እንደቀረህ ይሰማህ ይሆናል። ግን አንድ ነገር ልንገርህ፣ ስማኝ። ይህ መጨረሻ አይደለም። ይህ የህይወትህ መጽሐፍ የመጨረሻ ገጽ አይደለም። ይልቁንም ይህ አዲስ ምዕራፍ ለመጀመር የተሰጠህ ትልቅ እድል ነው። ብዙ ሰዎች ውድቀት ብለው የሚጠሩት ነገር በእውነቱ የአቅጣጫ ለውጥ ነው። ዛሬ በዚህ ቪዲዮ ህይወት ብላሽ እንደሆነ ሲሰማህ፣ ምንም ተስፋ የለኝም ብለህ ስትጨነቅ፣ እንዴት አድርገህ ከዜሮ ተነስተህ ራስን እንደገና መገንባት እንደምትችል እናወራለን። ህይወት ሙሉ ለሙሉ የሚቀይሩ 5 ወሳኝ የለውጥ ህጎችን አጋራሃለሁ። ከኔ ጋር ቆይ። ህግ 1፣ እውነታውን ተቀበል። የመጀመሪያው እና ወሳኙ እርምጃ መቀበል ነው። ብዙዎቻችን የምንሰቃየው ችግሩ ስለተፈጠረ ብቻ ሳይሆን ችግሩ ላለመቀበል ከራሳችን ጋር ስለምንታገል ነው። ለምን ይህ በእኔ ላይ ሆነ? ለምን እሱ እንዲህ አደረገኝ? ለምን እድሌ እንዲህ ሆነ? እያልን ያለፈውን ጊዜ ለመቀየር እንሞክራለን። ወዳጄ፣ ትላንት አልፏል። የተሰበረው ተሰብሯል። የፈረሰው ፈርሷል። ያጣኸው ነገር ተመልሶ ላይመጣ ይችላል። ይህንን እውነት ስትክደው ህመሙን ታራዝመዋለህ። ነገር ግን አዎ ይህ ነገር ሆኗል፣ አሁን ወድቄያለሁ፣ አሁን ባዶ እጄን ነኝ ብለህ እውነታውን ስትቀበል ያኔ ነፃ ትወጣለህ። መቀበል ማለት መሸነፍ ማለት አይደለም። መቀበል ማለት እሺ መነሻዬ ይህ ከሆነ መድረሻ የት ነው ብሎ መጠየቅን፣ መዘጋጀትን ማለት ነው። ካለህበት ሁኔታ ጋር መጣላት አቁም። ራስን መውቀስ አቁም። ዛሬ ያለህበት ቦታ እንደ ካርታ መነሻ ስታርት ፖይንት ተመልከተው። ባዶ መሆንም እኮ ነፃነት ነው። ምክንያቱም ባዶ ቦታ ላይ የፈለግከውን አዲስ ነገር መገንባት ትችላለህ። ህግ 2፣ የድሮ ማንነትህን ቅበር። አዲስ ህይወት ለመጀመር አሮጌው ማንነትህን መሞት አለበት። እስቲ አስበው፣ እስካሁን የኖርክበት የአስተሳሰብ መንገድ፣ የነበሩህ ልማዶች እና የያዝካቸው እምነቶች፣ እነሱ ናቸው ዛሬ ያለህበትን ቦታ ያደረሱህ። ስለዚህ ያንኑ አሮጌ ማንነት ይዘህ አዲስ ውጤት መጠበቅ እብደት ነው። ለውጥ ማለት የተወሰነ ነገር ብቻ ማስተካከል ማለት አይደለም። ለውጥ ማለት ዳግም መወለድ ነው። ራስህን ጠይቅ። እኔ መሆን የምፈልገው ሰው ምን አይነት ልማዶች አሉት? እንዴት ያስባል? ጊዜውንስ እንዴት ይጠቀማል? ብለህ ራስህን ጠይቅ። ምናልባት ስንፍናህ መቅበር አለብህ። ምናልባት ሰዎችን አጥብቆ ማመኑ መተው አለብህ። ምናልባት ሱስ ውስጥ የተዘፈቀውን አንተ መሰናበት አለብህ። ይህ ሂደት ያማል፣ ምክንያቱም የለመድከውን ማንነት መልቀቅ ቆዳን እንደ መላጥ ነው። ግን የግድ ነው። ከዚህ በፊት የምታውቋቸው ሰዎች ተቀይረሃል ሊሉህ ይችላሉ። አዎ በላቸው። እኔ የድሮው ሰው አይደለሁም። ያ ሰው በችግሮች ውስጥ ሞተዋል። አሁን የተፈጠረው ጠንካራውና አዲሱ ሰው ነኝ ብለህ ንገራቸው። ህግ 3፣ አካባቢህን እና ግንኙነቶችን ፈትሽ። አስተውል። ብቻህን መሆን ከመጥፎ ሰዎች ጋር ከመሆን ይሻላል። ህይወትን ከእንደገና ለመጀመር ስትነሳ ወደ ኋላ የሚጎትትህን ሰዎች መለየት አለብህ። ሁሌም ስለ ችግር ብቻ የሚያወሩ፣ ህልምህን የሚያጣጥሉ ወይም ወደ ድሮ መጥፎ ልማድ የሚጠሩ ጓደኞችን ካሉ ይቅርታ አድርግልኝ፣ ግን እነሱን ይዘህ መብረር አትችልም። ንስር ከዶሮ ጋር እየዋለ አይበርም፣ ምክንያቱም ንስር ነውና። አካባቢህን አጽዳ። ስልክህ ላይ የምታያቸውን ነገሮች ምረጥ። የምታዳምጣቸውን ነገሮች ለይ። አእምሮህ የአትክልት ስፍራ ነው። መጥፎ ዘር እየዘራህበት
ጥሩ ፍሬ መጠበቅ አትችልም። አንዳንድ ጊዜ ለውጥ የሚጀምረው አይሆንም ከማለት ነው። ለድሮ ጓደኞችህ አይሆንም፣ ለድሮ ቦታዎች አይሆንም፣ ለድሮ ልማዶች አይሆንም። ይህንን ስታደርግ ብቻህን ልትቀር ትችላለህ። ግን አትፍራ። ያ ብቸኝነት ራስን የምታገኝበት ወርቃማ ጊዜ ነው። በብቸኝነት ውስጥ ነው እውነተኛው ጥንካሬ የሚገነባው። ሕግ 4 ትናንሽ ድሎች። ትልቁ ስህተታችን ምን እንደሆነ ታውቃለህ? በአንድ ሌሊት ሕይወታችንን ለመቀየር መሞከራችን ነው። ተራራን በአንድ ጊዜ መዝለል አትችልም። ነገር ግን ተራራውን በትንሽ እርምጃዎች መውጣት ትችላለህ። ሕይወትህ የተበላሸው በአንድ ቀን አይደለም። የተበላሸው በየቀኑ በምትደጋግመው ትናንሽ ስህተቶች ነው። ስለዚህ የሚስተካከለውም በየቀኑ በሚሰሩ ትናንሽ ትክክለኛ ነገሮች ነው። ዛሬ አሁን ማድረግ የምትችለው አንድ ትንሽ ነገር ምንድን ነው? አልጋህን ማስተካከል፣ 10 ገጽ ማንበብ፣ ለ5 ደቂቃ ስፖርት መስራት። በቃ ይህንኑ አድርግ። እነዚህ ትናንሽ ነገሮች ምንም የማይጠቅሙ ሊመስሉ ይችላሉ፣ ነገር ግን ለራስህ ያለህን ክብር ይገነቡታል። ቃል ገብቼ ለራሴ አከበርኩ የሚለው ስሜት በራስ መተማመንህን ይመልሰዋል። ትልቁን ምስል አትይ። ዛሬ ብቻ አሸንፍ። ነገ የራሱ ጉዳይ አለው። ዛሬን ከተቆጣጠርክ ነገን የማሸነፍ አቅም ታገኛለህ። በየቀኑ 1% መሻሻል በዓመት ውስጥ አስገራሚ ለውጥ ያመጣል። ሕግ 5 ለምን የሚለውን አግኝ። ያለ ዓላማ የሚደረግ ጉዞ ድካም ብቻ ነው። ለምንድነው የምትለወጠው? ለምንድነው የምትኖረው? ይህንን ጥያቄ መመለስ አለብህ። ገንዘብ ለማግኘት ብቻ ከሆነ ገንዘቡ ሲመጣ ባዶነት ይሰማሃል። ለሰው ለመታየት ከሆነ ሰዎች ሲረሱ ትወድቃለህ። የምትኖረው ለራስህ፣ ለቤተሰብህ ወይም በዚህ ምድር ላይ ለውጥ ለማምጣት መሆን አለበት። ህመምህን ወደ ኃይል ቀይረው። ያሳለፍከው መከራ በከንቱ እንዲቀር አታድርግ። ያ ውድቀት ለሌሎች ሰዎች መመሪያ እንዲሆን ታሪክህን ቀይር። ዓላማ ያለው ሰው እንቅፋት አያቆመውም፣ ምክንያቱም የት እንደሚሄድ ያውቃል። ወዳጄ፣ እግዚአብሔር አንተን የፈጠረህ በምክንያት ነው። ያንተ ታሪክ ገና አላለቀም። ውስጥህ የተቀበረ ትልቅ አቅም አለ። ዓለም ገና ያንተ ብርሃን ማየት ትፈልጋለች። አስታውስ ወዳጄ፣ እንደገና መጀመር ቀላል አይደለም። ያስፈራል፣ ያደክማል። አንዳንድ ጊዜ ተመልሰህ የወደቅ ያህል ይሰማሃል። ግን ዋናው ነገር መቀጠልህ ነው። አሁን ልክ ቪዲዮው እንዳለቀ ስልክህን አስቀምጥ፣ አይኖችን ጨፍንና በጥልቀት ተንፍስ እና ለራስህ እንዲህ በለው፣ ያለፈው አልፏል። እኔ አዲስ ሰው ነኝ። ሕይወቴን የመቀየር ሙሉ ኃይል በእጄ ላይ ነው። አንተ ጠንካራ ነህ። አንተ ልዩ ነህ። እናም ትችላለህ። ይህ ከፍታ ቻናል ነው። ስለነበረን ጊዜ አመሰግናለሁ። ለለውጥ የተዘጋጀ ጓደኛ ካለህ ይህንን ቪዲዮ አጋራው። ቤተሰቡንም ሰብስክራይብ በማድረግ ተቀላቀል። በቀጣይ ቪዲዮ እስከንገናኝ ቸር እንሰንብት።